መንፈስ ቅዱስ በየጊዜው ምንጠማው ምንፈልገው ሁሉ ጊዜ ከኛ ጋር ያለ አምላክ ነው አንድ ኃይል አይደለም አንድ ጉልበት አይደለም የሆነ ነገር አርጎን መሄድ አይደለም ከኛ ጋር ሚሆን የስላሴ አንድ አካል የሆነ አምላክ ነው ፐርሰን ነው መንፈስ ቅዱስ ስንድን ሳልቬሽን ሲሆንልን ክርስቶስን ስንቀበል የተቀበልነው ያ መንፈስ አለ ደህንነታችን ያተመው መንፈስ አለ በቃ መንፈስ ቅዱስ ያ አንዴ ነው የሆነው ሁሌ ደግሞ ከኛ ጋር የሚኖር ነው ግን መጽሐፍ ቅዱስ ስናነብ ሐዋርያቱ በየጊዜው በዚህ መንፈስ ሪኒው ይደረጉ ነበር ይሞሉ ነበር ኃይል ይቀበሉ ነበር እናንተ ለዚህ ምስክሮች ናችሁ ለምን ለትንሳኤው እነሆ አባቴ የሰጠውን ተስፋ እኔ ልከዋለሁ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ምን አርጉ ቆዩ አላቸው እያዩት ከፍ አለ ደመና ተቀበለችው ኢየሱስ ሄደ እነዚህ ሰዎች በጣም ኢኩይፕድ ናቸው ሁሉ ነገር አላቸው አሁን ኢየሱስ ክርስቶስ ተቷቸው ሲሄድ 3 አመት ተኩል አስተምሯቸዋል ከሱ ጋር ትክክለኛ ኢንካውንተር ነበራቸው ዲሳይፕል አርጓቸዋል ተናግሯቸዋል አስተምሯቸዋል ሚራክል ሲያረጋ አብረው አይተዋል ትንሳኤውን አይተዋል ከሞት በኋላ ተነስቶ ሕያው ሆኖ 40 ቀን ሙሉ እየተመላለሰ አብሯቸው አሳልፏል ይሄንን ባይናቸው አይተዋል ይሄንን ሄዶ ለመናገር ሬዲ የሆኑ ሰዎች ነበሩ በቃ ዝግጁ ናቸው ታጥቀዋል ሁሉ ነገር አላቸው ኮንቴንት አላቸው ግን ምን አላቸው ጠብቁ እንዳትንቀሳቀሱ የትም እንዳትሄዱ ፔንቴኮስት የቻርጂንግ ስቴሽን የነበረው አሁንም እግዚአብሔር እንደዛ ነው የሚፈልገውኛ ሙሉ ኮንቴንት ሊኖርን ይችላል በጣም ብዙ ነገር ልናቅ እንችላለን የእግዚአብሔርን ቃል ልናቅ እንችላለን የታጠቅን ሰዎች ልንሆን እንችላለን ግን ፕራክቲካል ወደ ሆነ ወደ ሜዳ ወተን ምስክሮቹ ለመሆን ምን ያስፈልገናል ኃይል ያስፈልጋል መሞላት ያስፈልጋል በዚህ መንፈስ መቃጠል ያስፈልጋል ይሄንን ኃይል መቀበል ያስፈልጋል ያለዚህ ኃይል ምንም ነገር ልታደርጉ በጣም ኤክሳይትድ ሆነ ሁሉ ነገር ተቀብለው ከኢየሱስ ጋር ተመላልሰው ወደ ስራ ሊገቡ ሲሉ ኖ ጠብቁ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ተቀበላላችሁ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምኖች ትሆናላችሁ ሜቢ ኖቲስ አርጋችሁ ሊሆን ይችላል በተለያየ ምክንያት ይሄ ዛሬ ትንሽ ውጭም የተለያዩ ቤተክርስቲያኖች አይታችሁ ከሆነ ለየት ያለ ቀን ነው አይደል ዛሬ ምንድነው ዛሬ ቀኑ ባለ 50 ይባላል ወይም ፓራክሊጦስ ወይም የዴይ ኦፍ ፔንቴኮስት ነው አጋጣሚ ሆኖ በዚህ አመት የሁሉም ፋሲካ በአንድ ቀን ነው ያረፈው ወይም ትንሳኤ በዓል በአንድ ቀን ነው ያረፈው ስለዚህ ፔንቴኮስት ማለት የእግዚአብሔር መንፈስ በኃይል በደቀ መዛሙርቱ ላይ የወረደበት ያ ቀን ባለ 50 የሚባለው ኢየሱስ ክርስቶስ ከሞት ከተነሳ ከ50 ቀን በኋላ የሆነ ስለሆነ ነው ባለ 50 የሚባለው ስለዚህ ኢየሱስ ክርስቶስ ከሞት ተነስቶ 40 ቀን የሐዋርያ ሥራ ምዕራፍ 1 እንደሚነግረን 40 ቀን እየተመላለሰ በተለያየ መንገድ ሕያውነቱን አረጋግጦላቸው ኢንካውንተር ካረጋቸው ደቀ መዛሙርቱን ኢንካሬጅ ካረጋቸው በኋላ በ40ኛው ቀን እንደሄደ ሉቃስ ጽፎልናል ይሄ በጣም ክሪቲካል ቀን ነው በቤተክርስቲያን ሕይወት ውስጥ በዓል ከማክበር የሆነ ፕሮግራም ከማረግ አኳያ ሳይሆን ይሄ የቤተክርስቲያን የተወለደችበት ቀን it's the birth of the church ቤተክርስቲያን የተወለደችው በዚህ ቀን ስለዚህ ይሄ በጣም በቤተክርስቲያን ታሪክ ውስጥ በጣም ሲግኒፊካንት የሆነ ቀን ነው መታሰብ ያለበት ቀን ነው በዓልን የማክበር ስሜት ሳይሆን መንፈስ ቅዱስ በየጊዜው ምንጠማው ምንፈልገው ሁሉ ጊዜ ከኛ ጋር ያለ አምላክ ነው አንድ ኃይል አይደለም አንድ ጉልበት አይደለም የሆነ ነገር አርጎን መሄድ አይደለም ከኛ ጋር ሚሆን የስላሴ አንድ አካል የሆነ አምላክ ነው ፐርሰን ነው መንፈስ ቅዱስ ስንድን ሳልቬሽን ሲሆንልን ክርስቶስን ስንቀበል የተቀበልነው ያ መንፈስ አለ ደህንነታችን ያተመው መንፈስ አለ በቃ መንፈስ ቅዱስ ያ አንዴ ነው የሆነው ሁሌ ደግሞ ከኛ ጋር የሚኖር ነው ግን መጽሐፍ ቅዱስ ስናነብ
ሐዋርያቱ በየጊዜው በዚህ መንፈስ ሪኒው ይደረጉ ነበር ይሞሉ ነበር ኃይል ይቀበሉ ነበር ስለዚህ ጸሎቱ መዝሙሩም ዛሬ እንዳያችሁት የእግዚአብሔርን ፕሬዘንስ የእግዚአብሔርን መንፈስ የምንናፍቅበት ነው ይሄ አመት ጠብቀን አንድ የምናረጋው ሳይሆን ሁሉ ጊዜ የምንናፍቀው ሁሉ ጊዜ የምንራበው ነው ግን ሁኔታዎችን ደግሞ እየተጠቀምን ያን እንደገና ሪማይንድ ማድረግ እንደገና ማሰብ እንደገና ይህንን ሐሳብ ማሰላሰል በጣም ይጠቅማል ደቀ መዛሙርቱን ስታስቡ ያው የተለያዩ ደቀ መዛሙርት ከተለያየ ቦታ ነው የጠራቸው ኢየሱስ ክርስቶስ አንዳንዶቹ ታክስ ኮሌክተርስ ነበሩ አንዳንዶቹ አሳ አጥማጆች ናቸው አንዳንድ የተለያየ ስራ ላይ የተሰማሩ ሰዎችን የጠራቸውና ሲጠራቸው አንዳንዶቹ ኤክሳይትድ ሆነው ነው የመጡት በጣም በደስታ ነው የተቀላቀሉት አብረው ኢየሱስን ተከትለው መጓዝ የጀመሩት እና ያ ኤክሳይትመንት ብዙ ሳይቆይ ኢየሱስ ክርስቶስ አንድ ከባድ ነገር ነገራቸው ምን አለ ይሄዳለው ሞታለው አላቸው እና መሞቱን ሲነግራቸው ብዙዎቹ ተደናገጡ ጴጥሮስ ተዚላቸዋል ወደ ጎን ወስዶ ሲመክረው ሲገስጸው አይ ይሄ በጭራሽ ሊሆን ባይገባም እንደዚህ አይነት ነገር አንተ ላይ አይፈጸምም እና ከጥቂት ጊዜ በኋላ ኤክሳይትመንት ወረደ ኢየሱስ ክርስቶስ ታልፎ ተሰጠ በመስቀል ላይ ተሰቀለ ሞተ ተቀበረ ያ ከፍ ያለ ተስፋ ደቀ መዛሙርቱ ውስጥ ወረደ ነግሯቸዋል እንደሚነሳ ተስፋ እንዳላቸው ነግሯቸዋል ግን ያን አንዳንዶቹ ያን ተስፋ አልጠበቁም ብዙዎቹ ተስፋ ቆረጡ ትተው ሄዱ ተበታተኑ አንዳንዶቹ ዮሐንስ ወንጌል እንደሚነግረን 20 ላይ ቤት ዘግተው ተቀመጡ ፈርተው ባንድ ቦታ ውስጥ ተቀምጠው ቁጭ ብለው በቃ ያሳለፉትን ነገር እንደትዝታ ያያሰቡ አንዳንዶቹ ትተው ተመልሉቃስ 24 ላይ 21 እንደምታዩት ወደ ተመለሱ ወደ ኤማሁስ ሄዱ እና ወደ ኤማሁስ የሚሄዱትን ሰዎች ተመለከቱ ምዕራፍ 24 ቁጥር 21 አካባቢ ላይ በጣም የሚገርም የተስፋ መቁረጥ ንግግር ይናገራሉ ምን ይላሉ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር በጣም የተስፋ መቁረጥ ንግግር እስራኤልን ይቤዣል ብለን ተስፋ አርገነው እኮ ነበር ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ስንተኛ ቀን ነው ሶስተኛ ቀን ይሄን የሚሉት ለማን ነው ለኢየሱስ ለራሱ አንዳንድ ጊዜ እንደዛ ይሆናል ተስፋ የሚያስቆርጡ ነገሮች ጊቭ አፕ አድርጉ ትተው እየተመለሱ ነው እየሄዱ ነው እሱ ነበር ተስፋ ያደረግነው ከዛ እግዚአብሔር ቸር ነው ኢየሱስ ክርስቶስ አይናቸውን ከፈተ ተዚላቸዋል ምግብ ቆርሶ ሰጣቸው በሉ አይናቸው ተከፈተ ለካ ልባችን ሲቃጠል የነበረው መንገድ ላይ መጽሐፍትን እየከፈተ ሲነግረን እሱ ነበር ለካ በጣም ኤክሳይትድ ሆኑ ሮጡ ለደቀ መዛሙርቱ ተናገሩ ኢየሱስ መነሳቱን ሁሉም ሰሙ ኤክሳይትድ ሆኑ በጣም እንደገና በፊት የጣሉት ተስፋ በጣም ተስፋ አርገውት የነበረው ሲከተሉት ወደ ነበረው ነገር ተመለሱ በጣም ደስ አላቸው ከዛ ደግሞ 40 ቀን ሲሞላው ሊሄድ ነው አላቸው እንደገና ሌላ መውረድ 40 ቀን እየተመላለሰ አብሯቸው ብዙ ካሳለፈ በኋላ በቃ መሄጃው ደረሰ እና 40ኛው ቀን ላይ በተራራ ላይ ሆኖ እንዲህ አላቸው ሉቃስ 24 ላይ እናንተ ለዚህ ምስክሮቼ ናችሁ ለምን ለትንሳኤው እነሆ አባቴ የሰጠውን ተስፋ እኔ ልከዋለሁ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ምን አርጉ ቆዩ አላቸው እያዩት ከፍ አለ ደመና ተቀበለችው ኢየሱስ ሄደ ዛሬ እግዚአብሔር መልካም ጊዜ ይሰጠናል ጌታ የተመሰገነ ይሁን ጥቂት ደግሞ በኋላ ላይም እንጸልያለን እዚህ ስንኖር እንደዚህ ነው ሚወርድ ሚወጣ ነገር ውስጥ ነው የምንኖረው ተስፋችን አንድ ይወጣል አንድ ኤክሳይትድ እንሆን አንድ እንወርዳለን ግን ከዚህ ሁሉ በላይ የሚያኖር የእግዚአብሔር መንፈስ አለ አሜን ጌታ የተመሰገነ ይሁን
ይሄ የእግዚአብሔር መንፈስ በመካከላችን ያለው የተቀበልነው በየጊዜው የሚያድሰን የሚያቆመን እንደገና የሚያነሳን ይሄ መንፈስ የተሰጠ ነው በመካከላችን ያለ ነው አንዳንድ ጊዜ እያለ እንደሌለ ምን ቆጥርበት ጊዜ አለ እነዚህ ሰዎች በጣም ኢኩይፕድ ናቸው ሁሉ ነገር አላቸው አሁን ኢየሱስ ክርስቶስ ተቷቸው ሲሄድ 3 ዓመት ተኩል አስተምሯቸዋል ከሱ ጋር ትክክለኛ ኢንካውንተር ነበራቸው ዲሳይፕል አርጓቸዋል ተናግሯቸዋል አስተምሯቸዋል ሚራክል ሲያረጋ አብረው አይተዋል ትንሳኤውን አይተዋል ከሞት በኋላ ተነስቶ ሕያው ሆኖ 40 ቀን ሙሉ እየተመላለሰ አብሯቸው አሳልፏል ይሄንን ባይናቸው አይተዋል ይሄንን ሄዶ ለመናገር ሬዲ የሆኑ ሰዎች ነበሩ በቃ ዝግጁ ናቸው ታጥቀዋል ሁሉ ነገር አላቸው ኮንቴንት አላቸው ግን ምን አላቸው ጠብቁ እንዳትንቀሳቀሱ የትም እንዳትሄዱ እነዚህ ሰዎች ሳስብ ሁላችንም ስልክ አለን አይደል አንዳንዶቻችሁ አይፎን አንዳንዶቻችሁ ሳምሰንግ አንዳንዶቻችሁ ሌላ የተለያየ የሚያምር ውድ የሆነ ስልኮቻችን ሁሉ ነገር ኖሯቸው አፕ ኖሯቸው ተጭኖባቸው ሊሆን ይችላል ሲም ካርድ ገብቷል ኢንተርኔት ኮኔክሽን አቬለብል ነው ግን ወደ ስራ እንዲውሉ ምን መደረግ አለባቸው ሁሉ ነገር ሙሉ ነው ግን ፋንክሽናል የሚሆነው ምን ስታረጉት ነው ለዚህ ኮን ማታ እንደገባን የመጀመሪያ ስራችን ምንድነው አይደል አንዳንድ ሰው በጣም እንትን ነው ማለት 80 አያወርድም እንደኔ ኮናችሁ አንዳንድ 90 ሲሆን መኪናው ሰካዋለሁ ቤት ሰካዋለሁ ስገባ አለዚያም ጌጥ ነው ምንም በቃ ሰዎች ይያዩ ስልኮቻችሁ ሊያደንቁ ይችላሉ እንጂ አይሰራም ቴክስት አያረግም ትራንስፈር አያረግም ገንዘብ አይደውልም ምንም አያረግም በቃ እግዚአብሔር ከዛ ያድነን ፔንቴኮስት የቻርጂንግ ስቴሽን የነበረው አሁንም እግዚአብሔር እንደዛ ነው የሚፈልገው እኛ ሙሉ ኮንቴንት ሊኖርን ይችላል በጣም ብዙ ነገር ልናቅ እንችላለን የእግዚአብሔርን ቃል ልናቅ እንችላለን የታጠቅን ሰዎች ልንሆን እንችላለን ግን ፕራክቲካል ወደ ሜዳ ወተን ምስክሮቹ ለመሆን ምን ያስፈልገናል ኃይል ያስፈልጋል ወንድሞች እናቶች በዚህ ማለዳ ሱል ልናገር ነው የመጣሁት ላይትሊ የወሰድን ሰዎች ካለን ኃይል በጣም ክሪቲካል ነገር በቃ ያለ ኃይል የሚያምር ስልክ ናችሁ ምንም ማይሰራ ጌጥ የሆነ አፓራተስ ቻርጅ ያስፈልጋል መሞላት ያስፈልጋል በዚህ መንፈስ መቃጠል ያስፈልጋል ይሄንን ኃይል መቀበል ያስፈልጋል ያለዚህ ኃይል ምንም ነገር ልታደርጉ አትችሉ በጣም ኤክሳይትድ ሆነው ሁሉ ነገር ተቀብለው ከኢየሱስ ጋር ተመላልሰው ወደ ስራ ሊገቡ ሲሉ ኖ ጠብቁ ሉቃስ በጣም በሚገርም ሁኔታ ነው ናሬት የሚያደርገው የሉቃስ ወንጌል ሉቃስ እንደምታውቁት የሉቃስን ወንጌል ጽፏል ሌላ ምንድነው የጻፈው የሐዋርያትን ሥራ ነው የጻፈው ቴፍሎስ ለሚባል ሰው ነው ኮሚኒኬት የሚያደርገው ሁለቱን ማይታችሁ ከሆነ ሉቃስ ወንጌልና ይሄንን የሐዋርያትን ሥራ እሱ ጂው አይደለም ከጀንታይል የመጣ ነው ሉቃስ ብቸኛው መጽሐፍ የጻፈ ነው ኒው ቴስታመንት ላይ 28% ኒው ቴስታመንት የጻፈ ሰው ነው የሐዋርያት ሥራና ሉቃስን ስትወስዱት ባይ ፕሮፌሽን ምንድነው ሐኪም ነው በጣም በጥንቃቄ ነው የሚጽፈው ሪሰርች አድርጎ ነው የሚጽፈው የሚገርም ሰው እና የሐዋርያት ሥራ ሲጀምሩ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያቱን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያ ነገር ምን አረኩ ጻፍኩል በሉቃስ ወንጌል ላይ ይሄን ሁሉ ጽፌልሃለሁ ይላል ቴዎፍሎስ ኢየሱስ የጀመረውን ያደረገውን እስከዚህ እስካረገበት ድረስ ያለውን ጽፌልሃለሁ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር የነገራቸውን በብዙ ማስረጃ ከህማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው እስከዛ እስካረገበት ድረስ ጽፌልሃለሁ በተለይ ከትንሳኤ በኋላ 40 ቀን እየተመላለሰ እንደታያቸው ራሱን ፕሩፍ እንዳረገ ነግሬሃለሁ
ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ ዮሐንስ በውሃ ጥምቀት አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ስለዚህ ይሄንን የመንፈስ ቅዱስ ጥምቀት ፕሮሚስ አርጓቸው ነው የሄደው እነዚህ ሰዎች መጠበቅ አለባቸው መቀበል አለባቸው ያለ ኃይል መውጣት አይችሉ ሉቃስ ምን ይላል የኃይሉን አስፈላጊነት በጣም ሲነግራቸው ምንም እንኳን ከኢየሱስ ክርስቶስ ጋር አብረው የቆዩ የዋሉ ቢሆኑም ሙሉን መልእክት አላገኙ የኢየሱስን መልእክት አላገኙ በምን ታቃላችሁ አንድ ምሳሌ እዛው ይጠቅስላቸዋል እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ እሱ የሚያወራው ሌላ ነገር ነው እነሱ የሚያስቡት ሌላ ነገር ነው ሌላ ቦታ ነው ያሉት ስለዚህ ምን አላቸው ጠብቁ በጣም ቶሎ ብዬ ሶስት ነገር ነው ተናግሬ እንጸልያለን ቅድም የተነበበልን ጥቅስ ነው ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ተቀበላላችሁ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምኖች ትሆናላችሁ ከዚህ ውጭ ረሃብ የለንም እኮ አይደል ኢየሱስ ምን መሆን ነው ምስክር ለመሆን ሶስት ነገር ጠብቁ የመጀመሪያው ከዛስ ተቀበሉ ከዛ ሂዱ ጠብቁ ተቀበሉ ሂዱ እኔ እንጂ እናንተን መጠበቅ በጣም የሚወድ ሰው ከናንተ መሃል በጣም የተባረከ ሰው በእውነት መጠበቅ የሚወድ ሰው ካለ ከልቤ ነው በቃ መጠበቅ ደስ የሚለው ሰው ሲጠብቅ ደስ ይያለው የሚጠብቅ ሰው የተባረከ ነው እኔ መጠበቅ አልወድ ማለት እንትን ከዚህ በፊትም ብየው ሊሆን ይችላል መጠበቅ የሚወደድ ነገር አይደል መጠበቅ ኢንጆይ የሚደረግ ነገር አይደል ዛሬ ጧት ከቤት ስትወጡ ባሎች ወይ ሚስቶች ቀድማችሁ መኪና ውስጥ ገብታችሁ መኪና መትነዱ ወይም ለመውጣት በር ላይ እየጠበቃችሁ ተበሳጭታችሁ የመጣችሁ ሰዎች ልትኖሩ ትችሉ ይሆናል እዚህ ማለት 4-5 የጠራችሁ እንዴ ሰዓት ረፈደ ልንወጣ ነው ያላችሁ ሰው ቀጥሯችሁ በጣም ደሞ ልታዩት የጓጓችሁት ሰው ቀጥሯችሁ ቀድማችሁ ደርሳችሁ 5 ደቂቃ ሳይረፍድ 1 ሰዓት ያረፈደ ይመስላችኋል 10 ደቂቃ 2 ሰዓት መጠበቅ ጥሩ አይደለም ጠብቁ አንድ ነገር በመጠበቅ ነው የሚገኘው በቃ እግዚአብሔር ጠብቁ ካለ መጠበቅ አለብን እነዚህ ሰዎች እንዳትወጡ ኃይል ሳትቀበሉ እንዳትወጡ ጠብቁ ሬዲ ናቸው ቅድም እንዳልኳችሁ ብዙ የሚናገሩት ነገር አለ አይተዋል ምስክር ናቸው ኢየሱስ ክርስቶስ ከሞት ሲነሳ ኢንካውንተር አድርገውታል ብዙ ነገር አለ ሊናገሩ የሚችሉት ሲያስተምራቸው ነው የቆየው 3 ዓመት ተኩል ከሱ ጋር ነበሩ በቃ ወተን ነው ጠብቁ እንደዛ አንዳንዴ የሚሰማን ሰዎች ካለን በቃ ሬዲ የሆናችሁ የሚመስላችሁ ሰዎች አንዳንዴ ደግሞ እግዚአብሔር ጠብቁ ሲላችሁ ማትሰሙ ሰዎች እግዚአብሔር ይርዳን ወንድሞች እናቶች ጠብቁ ስትባሉ ጠብቁ መጠበቅ መጽሐፍ ቅዱሳዊ ነው እግዚአብሔር አንዳንዴ ያስጠብቃል በቃ አብርሃም ከተነገረ በኋላ 25 ዓመት ጠብቋል ይስሐቅን ለማግኘት እስራኤላውያን ከነዓን ለመግባት 40 ዓመት ጠብቀዋል ዳዊት ተቀብቶ ንጉስ ለመሆን 15 ዓመት ጠብቋል እነዚህ እንደቀ መዛሙርት ጠብቁ ብዙ አላስጠበቃቸውም 10 ቀን ነው የቆዩት
እሱ ከሄደ 40 ነው 50ኛ ቀን የሚባለው ለዛ ነው በ50ኛው ቀን ነው የእግዚአብሔር መንፈስ የመጣ 10 ቀን ግን ጠብቀዋል አንዳንዴ አይገባ አሁን ለምሳሌ ብዙ ትራቭል ስለማድረግ አንዳንድ ጊዜ አጋጥሞች ኮን አውሮፕላኑ ይንቀሳቀስና ይሄድና ተነሳ ስትሉ ይቆማል ወደዚህ ስታይ ምንም የለ ከፊት አውሮፕላን የለም በቃ መነሳት ነው ያለበት እና ራንዌው ንጹህ ነው ለምንድን ነው ማይነሳው በቃ ውስጥ ሆናችሁ ትበሳጫላችሁ 10 20 30 ደቂቃ አንዳንዴ ቁጭ ይላል በቃ ዝም ብሎ አየር መንገዱ ውስጥ ትራፊኩን የሚቆጣጠሩ ሌዚ ሆነው ይሆን አይደል እርግጠኛ ይሆኑ የሚሰሩት ስራ አለ ከመነሳቱ በፊት መደረግ ያለባቸው ነገሮች አሉ ልክ እሱን ጨርሰው ክሊራንስ ሲሰጡ ነው አውሮፕላኑ የሚንቀሳቀሰው ወንድሞች እናቶች አንዳንዴ አንችልም መጠበቅ በቃ አየሩ ጥሩ ነው ፓይለቱ ኤክስፒሪየንስ አለው ሁሉ ነገር እጁ ላይ ነው ኖ እንደዛ አይደረግም ወንድሞች ይከሰከሳል ለዛ ተነስተን የተከሰከስን ሰዎች ካለን ጠብቁ ይያለን እግዚአብሔር አይ ብለን የተነሳን የወረድን ሰዎች ካለን እግዚአብሔር ዛሬ እንደገና ያድሰናል ጌታ የተመሰገነ ይሁን መጠበቅ ያስፈልጋል ጠብቁ አንዳንድ ነገር እግዚአብሔር ጠብቁ ካለ በተለይ ጠብቁ ጠብቁ ረዘመ ጠብቁ ቆየ ጠብቁ እንዴት እንጠብቅ የሐዋርያት ሥራ ጠብቁ አላችሁ ሂዱና ጠብቁ እንዴት እንጠብቅ ምንድነው ያደረጉት እየጸለዩ ጠበቁ እንደዛ ነው የሚለው in prayer በጸሎት ይጠብቁ ነበር they joined together ከዛ ባለማቋረጥ ይጸልዩ ነበር በእግዚአብሔር ፊት እግዚአብሔር ጠብቁ ሲል ዝም ብለን ሳይሆን እየጸለይን እንጠብቅ እግዚአብሔርን እየፈለግን በእግዚአብሔር ፊት ሆነን እንጠብቅ እግዚአብሔርን እየፈለግን ጠብቁ ሲል ጠብቁ እየጸለያችሁ ጠብቁ አንዳንድ ጊዜ ጠብቁ ብሎናል ሰምተናል ግን አጠባበቃችን ትክክል አይደለም እንደፈለግን ይሆንን ነው መንጠብቀው ቢመጣ እንኳን አናገኘው ቢመጣ ቢፈልገን እንኳን አያገኘን ጠብቀን የመጠበቂያ ጊዜያችን አልቆ እግዚአብሔር መልስ ይዞ ሲመጣ ላያገኘን ይችላል እግዚአብሔር ጠብቁ ብሎን ታዘን እግዚአብሔር መልስ ይዞ ሲመጣ በቦታችን እንድንጠብቀው እግዚአብሔር ይርዳን ጠብቁ በምን ጠብቁ እየጸለያችሁ ጠብቁ እንደዛ ነው የሚለው ኮርፖሬት በሆነ መንገድ እግዚአብሔር ተናግሯችሁ ከሆነ እንደ ቤተክርስቲያን እንደ ቤተሰብ ተናግሯችሁ ከሆነ ደግሞ ጠብቁ እየጸለያችሁ በአንድ ልብ in unity እንደዛ ነው የጠበቁት 120 የሚሆኑ የክርስቶስ ተከታዮች ናቸው እዛ ሄደው አንድ ላይ ተሰብስበው በአንድ ልብ ይጠብቁ ነበር በጸሎት ጠብቁ በአንድ ልብ ሆናችሁ ጠብቁ ሶስተኛው በመታዘዝ ጠብቁ obedience እነዚህ ሰዎች የት ነው ጠብቁ የተባሉት በኢየሩሳሌም ኢየሩሳሌም ከባድ ነው ሊይዟቸው ይችላሉ ሊያሳድዷቸው ይችላሉ በጣም በፍርሃት ነው ያሉት እግዚአብሔር የጠብቁ አላቸው ኢየሱስ ክርስቶስ በኢየሩሳሌም በቃ አይ ምን አለ ጠጋ ብለን ቴሪቶሪ ላይ የሆነ ቦታ ሄደን በኢየሩሳሌም ጠብቁ በጸሎት ጠብቁ በዩኒቲ ጠብቁ በምን ጠብቁ በመታዘዝ ጠብቁ እግዚአብሔር ስም የተመሰገነ ይሁን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ተቀበላላችሁ ከዛ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ግን ከመሄዳችሁ በፊት ኃይል ስለሚያስፈልጋችሁ ጠብቁ ሁላችንም ምስክሮች ነን ኃይል ያስፈልገናል ያለ ኃይል አንችልም
ሁለተኛው ተቀበሉ። የጠበቀ ሰው ይቀበላል። እግዚአብሔር ስም የተመሰገነ ይሁን። የጠበቀ ሰው እነዚህ ሰዎች 120 ሆነው አንድ ቤት ተሰብስበው ይጠብቁ ነበር፣ እየጸለዩ ይጠብቁ ነበር፣ በብዙ ጉጉት ይጠብቁ ነበር። ይሄንን የእግዚአብሔርን መንፈስ ይጠብቁ ነበር። ለ10 ቀናት በፊቱ ከጸለዩ በኋላ ቅድም ምስክር ያነበበው ክፍል የሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 ሄዳችሁ ስታነቡ ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ። የእግዚአብሔር ስም የተመሰገነ ይሁን። የነበሩበትንም ቤት ሞላው። ኃይል ስለሚያስፈልግ መቀበል አለብን። አንዳንድ ጊዜ ራሴንም ቤተክርስቲያንም ያለንበትንም ነገር ሳይ የሁለተኛ ነገሥት ላይ ይመስለኛል 19:3 ላይ አንድ የሕዝቅያስ የነበረበት ሁኔታ ትዝ ይላችሁ እንደሆነ አላውቅም። በአሶሪያውያን ተከቦ ግራ በተጋባ ጊዜ የጸለየው ጸሎት ነው። ምንድነው ያለው? ወደ እግዚአብሔር ልጆች የሚወለዱበት ጊዜው ደርሷል። አንዳንድ ጊዜ እንደዛ ፊልና በቃ እንደዛ ታስቡ እንደሆነ አላውቅም። በኢትዮጵያም ቤተክርስቲያን ሁኔታዎችን ስታዩ በቃ ሊወለድ የደረሰ ነገር አለ። ሊወለድ የደረሰ ነገር አለ። ልጆች የሚወለዱበት ጊዜ ደርሷል። ለማማጥ ግን ምን የለም? ኃይል የለም ይላል ሕዝቅያስ። ወደ እግዚአብሔር ነው የሚጸልየው። ልጆች የሚወለዱበት ጊዜ ደርሷል፣ ለማማጥ ግን ኃይል የለም። እግዚአብሔር ይሰማናል። ይሄ ሌበር ፔኑ አለ፣ ግን ለመግፋት ፑሽ ለማድረግ አቅም የለም፣ ጉልበት የለም፣ ኃይል የለም። በጣም የኃይል እጥረት አለ ወንድሞች እናቶች። በራሳችን ህይወት በቃ ምንመኘው ምንፈልገው መንፈሳዊ የሌቭል አለ። በቃ ምንጠማው የመንፈሳዊ ስታተስ መድረስ ምንፈልግበት አለ። ግን ለማማጥ ስንል ኃይል የለም፣ ጉልበት የለም፣ አቅም የለም። እግዚአብሔር ይህንን አቅም ይስጠን ወንድሞች እናቶች። እንደ ግል እንደ ቤተሰብ እንደ ቤተክርስቲያን በጣም መጠማት ያለብን ይሄንን ኃይል ነው። ይሄ ኃይል አቬለብል ነው። እግዚአብሔር በቃ ሰጥቶናል። በጣም ስለሚጠቅ ያለሱ ምንም ማድረግ ስለማንችል፣ ያለ መንፈስ ቅዱስ ኃይል ምንም ማድረግ ስለማንችል መንፈስ ሲመጣ ምን ያረጋናል? ጥቂት ነገር እሱ ልናገር። ለምንድነው ያን ያህል አስፈላጊ የሆነው? ለምንድነው ያን ያህል መንፈስ ቅዱስ የሚያስፈልገው? ቤተክርስቲያን ውስጥ ከመጣን ከዘመርን ከተያየን ባይብል ስተዲ ካጠናን ቅድም እንደጸለይ ነው ሪስቶር የሚያደርግ የሚያድስ የእግዚአብሔር መንፈስ ነው ወንድሞች እናቶች። ሁሉን አይደለም ጥቂት ነገር እናንተ መጨመር ትችላል። ጥቂት ነገር ልንገራችሁ። የመጀመሪያው የሚያደርገው ነገር መንፈስ ቅዱስ በእኛ ላይ ሲመጣ አመለካከታችን ፐርስፔክቲቫችንን አእምሮአችንን ይለውጣል፣ ያድሳል። እግዚአብሔር ስም የተመሰገነ ይሁን። እነዚህ ሰዎች ደቀ መዛሙርቱ ላይ የሆነው እሱ ነው። ልክ ከመንፈስ ቅዱስ ከመቀበላቸው በፊት የነበረውን ክፍል ስትመለከቱ ከኢየሱስ ክርስቶስ ሊሄድ ተቃርቦ የመጨረሻው ንግግር እያደረገ መቼ ነው ለእስራኤል መንግስትን የምትመልሰው ብለው እነሱ ምድራዊ ስለሆነ ነገር ነው፣ ስለ እስራኤል ስለ ፖለቲካ ነው የሚያወሩት። በሮም አገዛዙ ስለነበሩ ይሄንን የሮምን አገዛዝ ጥሎ የሚቤዣቸው እሱ እንደነበረ ነው ያስቡ የነበሩት። ስለዚህ መቼ ነው ለእስራኤል መንግስትን እንደገና መልሰ የምትሰጠው? ከሮማውያን እጅ ነጥቀ እነሱን አሸንፈ መንግስትን ለኛ መልሰ የምትሰጠው መቼ ነው? ጥያቄያቸው እሱ የናንተ ቢዝነስ አይደለም አላቸው። የናንተ ስራ ምንድነው? ጠብቁና ምን ታረጋላችሁ? ኃይልን ትቀበላላችሁ። እግዚአብሔር ስም የተመሰገነ ይሁን። ከዛስ እግዚአብሔር ስም ብሩክ ይሁን። ኃይል ሆነላቸው። አመለካከታቸው ተቀየረ። ከሰፈር አወጣቸው። ከተራ ንትርክ አወጣቸው።
እግዚአብሔር መንፈስ ሲመጣ እንደዛ ነው የሚሆን ለዛ ነው የምንጠማው እግዚአብሔር መንፈስ የምንጠማው አሁን ያለንበትን ሁኔታ ስትመለከቱ ቤተክርስቲያንን ስትመለከቱ በየሚዲያው ላይ ያለውን ስትመለከቱ በጣም በቃ የሰፈር የኔ የግል የእግዚአብሔር ኃይል በእውነትና በሙላት ሲመጣ ከዛ ያወጣናል የጌታ ስም የተመሰገነ ይሁን አመለካከታችን ይቀይራል ኢትኒክ የሆነ ቴንሽን አሁን በየቤተክርስቲያኑ አሁን በርዶ እንደሆነ አላቅ አስተሳሰብ ምድራዊ የሆነ አስተሳሰብ ምንመኘው ነገር ሁሉ እዚሁ የሚቀር የሆነበትን ያንን ማይንድ ሴት የሚለውጠው የእግዚአብሔር መንፈስ ሲመጣ ነው የእግዚአብሔር ስም የተመሰገነ ይሁን የእስራኤልን መንግስት መቼ ነው መልሰ ምትሰጠን ያሉ ሰዎች ናቸው አይ ከኢየሩሳሌም መነሻችሁ እንጂ መጨረሻችሁ እስከ ዓለም ዳርቻ ነው ተብለው የወጡት በዚህ የመንፈስ ኃይል ከዚህ ትናንሽ ነገር ከምናስበው ነገር መውጣት እንፈልጋለን ከሰፈር መውጣት እንፈልጋለን ካለንበት ሁኔታ መውጣት እንፈልጋለን ከትናንሽ ነገር መላቀቅ ከፈለግን የእግዚአብሔር መንፈስ ያስፈልገናል ወንድሞች እናቶች ከዲኖሚኔሽን ወተን ስለ ኔሽን ማሰብ ከጀመርን ስለ ሌሎች መትረፍ ከፈለግን ይሄ እግዚአብሔር መንፈስ ያስፈልገናል ለዛ ነው የእግዚአብሔርን መንፈስ ምንጠም ሌላው ሁለተኛው በጣም ብዙዎቻችንን የያዘንና ምንሰቃይበት ነገር ፍርሃት ነው ይሄ የእግዚአብሔር መንፈስ ሲመጣ ለክርስቶስ ምስክር እንድንሆን የሚያረጋው ይሄ መንፈስ ሲመጣ አንዱ የሚሆነው ፍርሃት ይሰብራል የእግዚአብሔር ስም የተመሰገነ ይሁን ቅድም ያልኳችሁ ነው ዮሐንስ 20 ላይ ሄዳችሁ ተመለከቱ እነዚህ ደቀ መዛሙርት ኢየሱስ ክርስቶስ ከሄደ በኋላ አይሁድን ፈርተው በቤት ውስጥ ታሽገው ቁጭ ብለው ነበር ጴጥሮስ እንደምታውቁት ኢየሱስ ክርስቶስ ሊሰቀል በነበረበት ጊዜ በተያዘ ጊዜ እዛ ተከትሎ ሌላው ተበታተነ እስከ መጨረሻ ሄደ ጴጥሮስ ነበር ሁላችሁም ታውቃላችሁ ፍርሃት በጣም ከባድ ነገር ነው ወንድሞች እናቶች አንዳንድ ጊዜ የምንፈራቸው ሰዎች እኮ በህይወታችን ምንም ሲግኒፊካንት የሆነ ኢምፓክት እንኳን እኮ አያመጡ ጴጥሮስን ስትመለከቱ እዛ የጠየቁት ሰዎች እኮ ኢንቴንሽናል ይመስለኛል አንዷ ምንድናት ቤት ውስጥ ያለች ማለት አይታዋለች ያው ታሪክ ስታነቡ እዛ ጆሮ ሲቆርጥ ምናምን በተለያየ መንገድ ያየችናት ምን አለችው አንተ ከኢየሱስ ጋር ነበርክ ስትል ኖ እኔ በጭራሽ ሌላው ሰዎቹን እንኳን ስታያቸው እንደዛ ያሉት ሰዎች በዚህ ጴጥሮስ ላይ ያን ያህል ኢምፓክት ያላቸው ሰዎች አላቀውም ማለት ኢየሱስን አላቀውም መጨረሻ ላይ ነው የተራገመ እዛ መንደርስ አይመስለኝም ግን እንዴ ይሆናል አሉ በጣም ቼክ አድርጉ አንድ ፖይንቶች አሉ በቃ ዞር ምንልበት ክርስቲያን እንዳልሆን አክት ምናረግባቸው ቦታዎች ትልቅ ህደት ላይ ሆንኩ ይችላል ፍርሃት የቤተሰብ ፍርሃት የሥራ ቦታ ጓደኞች ፍርሃት የፒር ፕሬሸር ፍርሃት ኢየሱስን እስከ ማስካድ የሚደርስ ፍርሃት አላቀውም ማለት ጴጥሮስ ኢየሱስን አላቀውም አራ አነጋገር እኮ ያስታውቃል አብረው ነበር አረ በጭራሽ ከዚህ ነፃ የሚያወጣ የእግዚአብሔር መንፈስ ሃሌሉያ ከእንደዚህ አይነት ፍርሃት አስሮ ከያዘን ፍርሃት ለክርስቶስ በሚገባ በሄድንበት ሁሉ ምስክሮች እንዳንሆን ያደረገን ፍርሃት ከዚህ ፍርሃት መላቀቅ ትፈልጋላችሁ እግዚአብሔር መንፈስ ያስፈልገናል ወንድሞቼ እናቶቼ ከዚህ ፍርሃት ነፃ ያወጣናል ሁኔታን አይተን አንዳንድ ጊዜ እንድንለዋወጥ የምንገደድባቸው ጊዜዎች አካባቢያችን ያሉ ሰዎችን አይተን ራሳችንን ለማመሳሰል ምንጥርባቸው ፍርሃቶች እግዚአብሔር ይሄንን ፍርሃት ይስበርልን ይሄ የሚሰበረው በእግዚአብሔር መንፈስ ኃይል ነው ኃይል ያስፈልገናል
ጴጥሮስ እንደዛ ይክድ የነበረው ሰው በኋላ መንፈስ ቅዱስን ከተቀበሉ ከምዕራፍ 2 እና 3 በኋላ ላይ መተው ምዕራፍ 3 እዚህ ላቸው የሐዋርያት ሥራ የአንድ ሽባ የነበረ ሰው ወደኛ ተመልከት ብር ወርቅ የለንም ያለንን እንሰጣለን በኢየሱስ ክርስቶስ ተነስና ተመላለስ ብለው ሲመላለስ ከዛ መጡና እነዚህ ፈሪሳውያን ሌሎቹ ጠየቋቸው ማለት በዚህ ስም ሁለተኛ ተናገሩና እስር ቤት ከተው በእንዴት ነው ይሄንን ያረጋችሁት ይሄ እኮ ያውም ሊያሳስር ሊያስገድል የሚችል በጣም ትልቅ ስልጣን ያላቸው ሰዎች ናቸው ጴጥሮስ ምን አለ ቆሞ እናንተ የሰቀላችሁት የገደላችሁት ደግሞ የቀበራችሁት እግዚአብሔር የሞትን ጣር አጥፍቶ ሃሌሉያ በሶስተኛው ቀን ከሞት ምን ያረጋው ያስነሳው በሱ በኢየሱስ ስም ነው ያደረገው ይሄንን ከፈለጋችሁ እናንተም ብትቀበሉት እናንተንና ቤተሰቦቻችሁን ምን ሊያደርግ ይችላል ሊያድን ይችላል ይሄ ቦልድነስ የሚመጣው ከእግዚአብሔር መንፈስ ኃይል ነው ወንድሞችና እህቶች ይሄንን በድፍረት ማለት ያቃተን ሰዎች እንኖር ይሆን በየቢሮዎቻችን በየጓደኞቻችን ፊት በተለያየ ኮንቴክስት እናንተ በመትሆኑበት ሁኔታ ውስጥ ሆናችሁ እናንተ የሰቀላችሁት የቀበራችሁት እግዚአብሔር የሞትን ጣር አጥፍቶ ያስነሳው ብለን ስለ ኢየሱስ ምስክር መሆን ካቃተን ኃይል አጥሮናል ኃይል ያስፈልገናል ወንድሞችና እናቶች ኃይል ያስፈልገናል ከብዙ ፍራቶቻችን ነፃ የሚያወጣን እሱ ሌላው በጣም ይገርመኝ አንዱ የሚያረግልን በጣም ለኛ ኮሚኒቲ አስፈላጊ ስለሆነ አነሳዋለሁ አንዱ ከሰልፊሽ ከሆነ ከራስ ወዳድነት ያወጣናል መጽሐፍ ቅዱስ ስትመለከቱ በጣም ነው የሚገርመኝ ከመንፈስ ቅዱስ ኃይል መውረድ በፊት የነበሩትን ደቀ መዛሙርት ስታያቸው አንዱ ጦርነታቸው ምን የሚል ነው ከኛ መካከል ነውኮ ከኛ መካከል ብዙ ጊዜ ስላወራሁት ይሄናል ደግሞ ከኛ መካከል ማን ነው የሚበልጠው ነው ትግሉኩ ሁሉም ጀስቲፋይ ያረገ ከሁሉ ለመብለጥ የሚታገሉ ሰዎች ናቸው ማቴዎስ 20 ላይ ዳሽ ተመለከቱ የዘብዲዮስ ሚስት የዘብዲዮስ ልጆች እናትየው ይዛ መጣ ተዚላችኋል አንዱን በቀኝ አንዱን በግራ ደቀ መዛሙርቱ ሰምተውና ጴጥሮስ ምን አረጉ ይላል ተቆጡ ለምን ነው የተቆጡት እንደኛ ያያለህ ማለት እንዴት ነው ያሰባችሁት እኮ ነው እናትየው ማለት ዮሐንስ በእነ ጴጥሮስ እዚህ ያለው እናንተ እንዴት ነው ቀኝና ግራ ትልቁ ጦርነት እሱ አይደል አሁን ማለት ሁላችን ጋር በተለያየ ኮንቴክስት ከመንፈስ ቅዱስ በኋላ ግን የሐዋርያት ሥራ ምዕራፍ 4:32 ተስታነቡ ህዝቡም አንድ ልብ አንዲትም ነፍስ ሃሌሉያ ነበራቸው ገንዘባቸውን ሁሉ በአንድነት ነበር እንጂ አንድ ነገር እንኳን የራሱ እንደሆነ ማንንም አያስብም ወይም አልተናገረም ሁሉ ነገር አምጥተን እንደዛ እንኑር አይደለም ማለት እንደዛ ያልኳችሁ አይደለም ግን ከዚህ ሰልፊሽ በጣም ሰልፊሽ ከሆነ ማንነት የወጡ ሰዎች ሆኑ ከዛ ምን ይቸገር ሰዎች ካለን መፍቴው የእግዚአብሔር መንፈስ spirit of generosity በቃ ጀነረስ ለሌላው መሆን መቆረስ ማካፈል የሌላው ጆይ የሌላው እድገት የሌላው በረከት የኛም ደስታ የሚሆነው መንፈስ ቅዱስ ሲሞላን ነው ወንድሞችና እናቶች በሌሎች ስኬት ሰለብሬት መናረጋው የእግዚአብሔር መንፈስ ሲሞላን ደቀ መዛሙርቱ እንደዛ ነው የሆኑት የመጨረሻው ከሁለተኛው ኃይል ሲመጣ ምን ይሆናል ብያችኋለሁ አንደኛ አመለካከታችን ፐርስፔክቲቫችን ይቀየራል ሁለተኛው ፍርሃትን ይሰብራል ሶስተኛው ከራሳችን በላይ እንሆናለን ለሌሎች አራተኛው ከኃይልና አቅም አልባነት ወደ እግዚአብሔር በእኛ ተላልቅ ተአምራትን ወደ ማድረግ ይመጣል እግዚአብሔር ስም የተመሰገነ ይሁን አንዳንድ ጊዜ መንፈስ ቅዱስን በጣም እሱ ጋር ነው ሊሚት ያደርግነው እሱም ይሆናል ኃይል ይሆናል ፈውስ ይሆናል
ትላልቅ ተአምራቶች እግዚአብሔር በቤተ ክርስቲያን ውስጥ ያደርጋል ምን ሲሆን የእግዚአብሔር መንፈስ ሲኖር ተዚላችኋል ማቴዎስ 17 ላይ አንድ ሰው ወደ ኢየሱስ ቀረበና ይላል ተንበርክኮ ምን አለው ኢየሱስን ለመነው ይሄ ልጄን ወደ ደቀ መዛሙርቱ አመጣው የሚጥል በሽታ አለበት ጸልዩ አልኳቸው ምን ሊያደርጉት አልቻሉ ሊፈውሱት አልቻሉ ከመንፈስ ቅዱስ ኃይል በፊት አይሆን ፈውስ የእግዚአብሔር ስጦታ ነው ወንድሞች እናቶች አሁን አንዳንዴ ለእግዚአብሔር መንፈስ በጣም ኦፕን ሆነን እንዳንገባ ከሚከለክሉን አንዱ ነገሮች ምናያቸው ነገሮች ናቸው አይደል ምን ሰማቸው ነገሮች በእግዚአብሔር መንፈስ ስም የሚደረጉ ወንጀሎች ነው አንዳንዴ በቃ ለመንፈስ ቅዱስ ያለንን ፍላጎት የዘጉብን ግን ዛሬ በጣም ኢንካሬጅ አድርጋችኋለሁ በመንፈስ ቅዱስ ስም የተሰሩ መጥፎና ወንጀሎች ሪል የሆነውን ጄኒውን የእግዚአብሔርን መንፈስ እንዳንፈልግ እንዳይከለክሉን በጣም ኢንካሬጅ አድርጋችኋለሁ ያለሱ ስለማንችል በቃ ኃይል ያለው እሱ ውስጥ ነው ፈውስ ያለው እሱ ውስጥ ነው ጉልበት ያለው የእግዚአብሔር መንፈስ ውስጥ ነው ይሄ ኃይል ካልመጣ እንደዚህ ማድረግ አንችልም እነዚህ ሰዎች አምጥተን አስቀምጠንላቸው ሊፈውሱ አልቻሉም ያሏቸው ሰዎች ሄዳችሁ ደግሞ የሐዋርያት ሥራ ምዕራፍ 5 ላይ ሄዳችሁ ተመለከቱ ቁጥር 15 ጴጥሮስ ሲያልፍ ጥላው እንዲጋርዳቸው ብዙ በሽተኞችን ያመጡ በርኩስ መናፍስት የተሰቃዩትን ያመጡ ያስቀምጡ ነበር ጥላው እንዲነካቸው ያስቀምጡ ነበር ሁሉ ምን ያደርጉ ነበር ይፈወሱ ነበር ይሄ አንዱ የመንፈስ ቅዱስ ሥራ ነው ችላ ማንለው ኢግኖር ማናረገው በትክክል መለማመድ ያለብን ቤተክርስቲያን ውስጥ ይሄ የእግዚአብሔር መንፈስ ወንድሞችና እናቶቼ ይፈውሳል በቃ ምንም ያድናል አንዳንዴ እንትና አትበሉ ማለት እግዚአብሔር የወደደውን ነው የሚያደርገው በግድ ከማረግ አንፃር አይደለም መንፈስ ቅዱስ ግን እንደሚያደርግ ማመን አለብን እኔ ምስክር ነኝ በቤታችን የሆነ በጣም ቪቪድ የሆነ ነገር አለ ያየውት ፈውስ የእግዚአብሔር ነው ወንድሞች እናቶች እግዚአብሔር ይችላል እግዚአብሔር ይፈውሳል ተአምራት ያደርጋል ይሄንን ላይትሊ እንዳትወስዱት በጣም ኢንካሬጅ አደረጋችሁ አንዳንድ ነገር በቃ አንዳንድ ነገር ላይ ቫዮለንት መሆናል ለመውሰድ ማለት የእግዚአብሔርን ለኛ እግዚአብሔር ያስቀመጠው ነገር መውሰድ አለብን የተበላሹ ነገሮች ያሰብን አምሮአችንን ትክክለኛ እግዚአብሔር ለኛ የሰጠው ነገር ኢግኖር እንዳናረግ በጣም ማሰብ አለብን እግዚአብሔር ኃይል ይሰጣል እግዚአብሔር ይፈውሳል እግዚአብሔር ካጋንንት ነፃ ያወጣል በቃ ይሄ የመንፈስ ቅዱስ ስር ላይቭ የሆነ የእግዚአብሔር መንፈስ ዛሬም የሚሰራ ያው የሆነ መንፈስ አለ በመካከላችን ጸጋን እንደፈለገ ይሰጣል እውነት ነው እግዚአብሔር ማኒፑሌት አናረገውም የፈለገውን ይፈውሳል የፈለገውን ያረጋል በእኛ ህይወት ምንም ጥያቄ የለው የሱ አልቲሜት የሆነው ፈቃድና አሰራር ውስጥ አንገባም ግን እኛ እንደ ልጅ በተሰጠን መብት በእግዚአብሔር ፊት መጠየቅ ያለብንን እንጠይቃለን እግዚአብሔር ጸጋውን ከሰጠን ያንን ጸጋ ኤክሰርሳይዝ እናረጋለን ቤተክርስቲያን ውስጥ የእግዚአብሔር ኃይል የእግዚአብሔር መንፈስ ያስፈልገናል ወንድሞች እናቶች አለዚያ አቅም የለንም አለዚያ አንችልም የመጨረሻና ሶስተኛው ጠብቁ ምን አርጉ ከዛ ኃይል ተቀበሉ ከዛ ሂዱ እንዳትሄዱ ብሎ ነው የለመናቸው ሳትቀበሉ እንዳትሄዱ ወንድሞች እናቶቼ በቃ ሳትቀበሉ እንዳትወጡ ኃይል ሳትይዙ አንዳንዴ ጥሪ እንዳላችሁ የምታስቡ ሰዎች አላችሁ እግዚአብሔር ጠብቁ ካላችሁ ጠብቃችሁ ያንን ኃይል ተቀበሉ የእግዚአብሔር መንፈስ ያስፈልግ ያለሱ ምንም ማረግ አንችል ቀድም መጀመሪያ ላይ ተናግሬያለሁ ይሄ በስንድን የሚሰጠን የታተምንበት መንፈስ ቅዱስ ሁሌ አብሮን የሚኖር የእግዚአብሔር መንፈስ ይሄን ስለ እግዚአብሔር መንፈስ የለብንም እያልኩ አይደል
ይሄ መንፈስ ሁሌ አብሮን የሚኖር የእግዚአብሔር መንፈስ ተቀብለናል ምንም ጥያቄ የለውም ግን መጽሐፍ ቅዱስ ላይ እንደሚያስተምረን በየጊዜው ሪኒው የሚያደርግ በየጊዜው የሚመጣ የሚያነሳን ኃይል ደግሞ አለ የሐዋርያት ሥራ ምዕራፍ 19 ላይ ይመስለኛል ጳውሎስ የጠየቃቸው ወደ ኤፌሶን ሲያልፍ ይመስለኛል ባመናችሁ ጊዜ ኃይልን ተቀበላችሁ ያመኑ ሰዎች ናቸው አምነዋል ይሄ ሲልድ ሆነዋል በመንፈስ ቅዱስ ግን ኃይል አለ ሌላ ኃይል የእግዚአብሔር መንፈስ ለሚኒስትሪ ለአገልግሎት ለሥራ የሚያስታጥቀን በየጊዜው ሐዋርያቱ አንዴ ምዕራፍ 3 ላይ ተቀብለው አላበቁም በየምዕራፉ ምዕራፍ 8 ስትሄዱ ከዛም ስትሄዱ ኃይል ይቀበላሉ እንደገና ይታደሳሉ እንደዛ አይነት መፈለግ እግዚአብሔር ያርግልን የመጨረሻው ሂዱ ነው ከተሞላም በኋላ ስራችን መሄድ ነው እንድንቀመጥ አልተጠራን ምስክሮች ናችሁ ሂዱ የት ነው የምንሄደው ከየት ጀምሮ ነው ያለው ኢየሩሳሌም ይሁዳ ሰማሪያ ሁላችንም እስከ ምድር ዳርቻ ለመሄድ አልተጠራንም የሐዋርያት ሥራ ምዕራፍ 13 ላይ ለእንደዛ አይነት ሚለያቸው ሰዎች አሉ መንፈስ ቅዱስ ለሥራዬ ለዩልኝ የሚላቸው ይኖራሉ በርናባስንና ሳኦልን ምን አርጉልኝ ይላል ለዩልኝ ከጉባኤው ለዩልኝና ለሥራዬ ሁላችንም ለሥራ ተጠርተናል ሁላችንም ካህናት ነን ግን ደግሞ ሚለያቸው አሉ ሌሎቻችን በየሄድንበት ቦታ ስራችን የተጠራንበት ቦታ ሂዱ ምስክሮቼ ሁን ሲለን እግዚአብሔር በየፕሮፌሽናችን በየጠራን ቦታ በየምንውልበት ቦታ እግዚአብሔር የጠራን እዛ ነው እዛ ክርስቶስን እናሳይ ምስክሮች እንሁን እግዚአብሔር እኔ አንዳንድ ጊዜ ማለት ከሆነ አመት በፊት ብትጠይቁኝ አስቤው አላቅም አሁን የሄድኩባቸውን ሀገሮች ሳስብ አንዳንዶቹ በስም ያወቅኳቸው በቅርብ መኖራቸው እና እዛ ሆኜ አንዳንድ ጊዜ አስባለሁ በቅርብ ሳዋቶም ኤንድ ፕሪንሲፕ የሚባል አይላንድ ነው ከጋና አልፋችሁ ውሃ ላይ ያለች ትንሽ ከተማ ናት ሁለት አይላንድ ነው የፕሪንሲፕና ሳዋቶሜ 235,000 ሰው ነው ያለው ትንሽ ናት አገር ናት እና ዛ የስቱደንት ሚኒስትሪ ሎንች ለማድረግ 6 አመት ከሰራን በኋላ ፋይናሊ ሎንች ለማድረግ ሄድኩ ኬቨርድ ሰምታችሁ ይሆናል አይደል ልክ እንደዚሁ አይላንድ ነው ኢኳቶሪያል ጊኒ በጣም ትናንሽ ሀገሮች ውሃ ላይ ያሉ ሀገሮች ናቸው እግዚአብሔር አንዳንድ ጊዜ እንደዚህ አይነት እድሎች ይሰጣል እግዚአብሔር አንዳንድ ጊዜ ደግሞ ባለንበት ቦታ ኢየሱስ ክርስቶስን እንድናበራ አንድ ቦታ እግዚአብሔር ያስቀምጠናል እግዚአብሔር ለተለያየ ነገር ይጠራናል ሂዱ ስንባል አንዳንድ ጊዜ የምናስበው ሁሉ ሰው በቃ ሁሉ ነገር ጥሎ አገር ጥሎ መሄድ ሚለው ሴንስ ማለት ስሜት እሱ ነው አገር ሚሽነሪ መሆን አገር ጥሎ መሄድ ፕሮፌሽን ጥሎ መግባት ከጠራ ለዩልኝ ካለ ለእንደዛ አይነት ነገር እግዚአብሔር ስፔሲፊክ በሆነ መንገድ ይለያል ምንም ጥያቄ የለም አንዳንድ ሰዎች ጥሪ እንዳላችሁ የተሰማችሁ ያላችሁበት ፕሮፌሽን ያላችሁበት ቦታ ልክ እንዳልሆነ በቃ የተላካችሁ እንዳልሆነ የሚሰማችሁ ሰዎች ካላችሁ በጣም እንደገና እንድታስቡ ፈልጋለሁ እግዚአብሔር እዛ ከጠራችሁ ያ ቦታ ነው የናንተ ጥሪ የናንተ ጀሩሳሌም እሱ ሊሆን ይችላል የናንተ ሰማሪያ የናንተ ይሁዳ ሁሉን እግዚአብሔር ለሁሉ ቦታ አይጠራም እግዚአብሔር ለጠራን ስፔሲፊክ ቦታ ግን ኢየሱስ ክርስቶስን እንድናበራና እንድናሳይ ምስክሮች እንድንሆን ተጠርተናል ለዚህ ምን ያስፈልገናል ኃይል ያስፈልገናል ሂዱ ሲለን አንዱ ለመሄድ ለስፔሲፊክ ነገር ሚለየን ሰዎች አለን ባለንበት ሆነን ደግሞ ክርስቶስን ለክርስቶስ ምስክር እንድንሆን ምንጠራ ሰዎች እንኖራለን ሌላው ስንጠራና ሂዱ ሲለን እግዚአብሔር አንዳንድ ጊዜ
ተነስተን እንኳን መስሎ ልንሄድ ስንል ይሄ የእግዚአብሔር መንፈስ በውስጣችን ካለ ያስቆመናል ማለት አንዳንዴ እንደዛ ሊሆን ስለሚችል አንዳንድ ጊዜ በቃ ብሎኛል ብለን ልንነሳ እንችላለን ግን ይሄ የእግዚአብሔር መንፈስ በውስጣችን ካለና በዚህ በእግዚአብሔር መንፈስ ምንመራ ሲሆን ሐዋርያቱን እንኳን መስሏቸው ጉዞ የጀመሩት እነ ጳውሎስን ሳይቀር የሐዋርያት ሥራ ምዕራፍ 16 በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ማለት እንደዚህ አይነት ቃል የእግዚአብሔርን ቃል አትናገሩ ብሎ ሊከለክልም ይችላል በቢታንያ እንዳናልፍ ኢየሱስ መንፈስ ከለከለን ይላል በዚህ ከተማ እንዳትሄዱ ብሎ ሊከለክል ይችላል ማለት በጣም ብዙ ነው የእግዚአብሔር መንፈስ በእኛ ውስጥ የመኖሩ ጥቅም በጣም ብዙ ነው ወንድሞች ማለት ሂዱ ብቻ አይደለም ብሎ የሚለቅ ይለየናል ሲፈልገን ከዛ ደግሞ መንፈስ ውስጣችን ካለ መሄድ እንኳን ጀምረን ማይሆን ቦታ ምን ሄድ ከሆነ ይመልሰናል ፕሮቴክት ያደርገናል ይጠብቀናል ሶስተኛውና የመጨረሻው ሂዱ ሲለን አንዱ የሚያደርግልን ነገር እስከ ሞት ድረስ የታመንን ያደርገናል ይሄ መንፈስ እግዚአብሔር ስም የተመሰገነ ይሁን እስከ መጨረሻው ድረስ ታማኝ ያደርገናል የሐዋርያት ሥራ ምዕራፍ 21 ትዝላችሁ እንደ ጳውሎስ ወደ ኢየሩሳሌም ሊሄድ ሲል ኖ እዛ እስር ነው የሚጠብቅ በጭራሽ ኢየሩሳሌም እንዳትሄድ የጠበቁ ነው እያለቀሱ አስቸገሩኝ ይላል ለምንድነው እያለቀሳችሁ ወዴን መታባቡት ካላቸው በኋላ ምን አለ እኔ እኮ እንኳን ለእስር ለሞት እንኳን ራሴን አሳልፌ ለመስጠት ምንድነኝ በቃ አምሬዲ ዝግጁ እኮ ነኝ እግዚአብሔር መንፈስ ጌታ የተመሰገነ ይሁን ለጠቅልለው ይሄ ሁሉ ውጤት አለው ጠብቁ ተቀበሉ ሂዱ ይሄን ሁሉ ለምንድን ነው የሚሆነው ውጤቱ ምንድነው ሁለት ነገር አንዱ መጽሐፍ ቅዱስ እንደሚል መንፈስ ቅዱስ በመጣ ጊዜ ምን ያደርገኛል ስለኔ ይመሰክራል እርሱ ምን ያደርገኛል ያከብረኛል በቃ የእግዚአብሔር መንፈስ ስራው አልቲሜትሊ ቅድም ብለናል አይደል ኃይል ይሰጣል ታምራት ያደርጋል አመለካከታችንን ይቀይራል ከፍርሃት ነፃ ያወጣናል በጣም ብዙ ነገር ይሆናል መንፈስ ቅዱስ ያደርጋል አልቲሜትሊ ግን በጣም መሳት የሌለብን በቃ አንድ የእግዚአብሔር መንፈስ መሆኑንም ኢቫሉዌት የምታደርጉበት አንዱና ዋናው ነገር ይሄ ነው ይሄ መንፈስ በመጣ ጊዜ ዮሐንስ ወንጌል ላይ ምን አለ እርሱ ምን ያደርገኛል ያከብረኛል ስለኔ ምን ያደርጋል በቃ የመጨረሻ ውጤት እሱ የመንፈስ ቅዱስ የመጨረሻ ደስታና ጆይ ኢየሱስ ክርስቶስን ምን ማድረግ ነው ማክበር አንዱ መንፈስ ቅዱስ ወረደ መንፈስ ቅዱስ በእኛ ላይ አለ ብለን በኮንፊደንስ ምንናገረው እንዲህ ሲሆን ያ መንፈስ ምን ያደርጋል ኢየሱስን ምን ያደርጋል ያለቀዋል ኢየሱስን ኢንቲሚዴት የሚያደርግ ራስን ከኢየሱስ በላይ የሚያደርግ መንፈስ የእግዚአብሔር መንፈስ አይደል እግዚአብሔር መንፈስ አንዱ መለያው ኢየሱስን ምን ያደርጋል ያለቀዋል እሱ እኔ ብሄድ ይሻላችኋል እሱ ከመጣ ምን ያደርጋል ስራው እሱ ኢየሱስን ምን ያደርጋል ያለቃል በጉባኤያችን ኢየሱስን ያለቀዋል በግል ህይወታችን ኢየሱስን ያለቀዋል በፋሚሊ ህይወታችን ኢየሱስን ያለቀዋል በሄድንበት ለኢየሱስ ምስክር ያደርገናል ስለዚህ የዚህ ሁሉ የመንፈሱ በእኛ ውስጥ የመስራት ውጤት ዋናው አንዱ ምንድነው ኢየሱስ ይከብራል ሁለተኛው ፍሬው ብዙ ሰዎች ይድናሉ የሐዋርያት ሥራ ምዕራፍ 2 3000 ሰዎች ዳኑ ይላል ጠጋ ስትሉ በየቀኑ የሚድኑ ሰዎች ይጨመሩ ነበር ሌላው የአማኞች ቁጥር በብዙ እጥፍ ያድግ ነበር አንዱ መለኪያው ደግሞ ይሄ ነው ዛሬ ቁጥሮች አብዝቼባቸዋል ሶስት ዋና ነገሮች ነው ያወራሁት እነሱስ ደግሞ አንዱ ጋር 3 አንዱ ጋር 4 አንዱ ጋር 3 አለ የመጨረሻው ግን ይሄ ነው ሁለቱ ነገር የእግዚአብሔር መንፈስ ሲመጣ በእኛ ሲሰራ በቤተ ክርስቲያን ሲገለጥ የመጨረሻ ውጤት ይሄ ነው ኢየሱስ ምን ይላል ይከብራል ብዙ ሰዎች ወደ ክርስቶስ ይመጣሉ ይሄ ውጤቱ ነው ስለዚህ ይሄን መንፈስ
በቃ ያለዚህ መንፈስ ምንም ማድረግ ማንችል በጣም ምስኪን ሰዎች ነን ቀደም እንዳልኳችሁ ነው በዚህ ልጨርስ የሚያምር የስልክ አፓራተስ ሁሉ ነገር ያለው ግን ቻርጅ ያልተደረገ ለምንም አይሆን ይሆናል እግዚአብሔር ወንድሞቼና እናቶቼ ይጠቀምብን ለዚህ እግዚአብሔር መንፈስ ያስፈልገናል ኃይል ያስፈልገናል ቅድም እንደጸለይ ነው ያጠረን ኃይል ካለ አቅም አተን ከሆነ መንቀሳቀስ እየፈለግን የሆነ ነገር ማድረግ ሕዝቅያስ እንዳለው ጊዜው ልጅ የመውለጃ ጊዜ ነው በቃ ኦሬዲ አለ ፔን አለ የመውለጃ ጊዜ ነው ግን ለማማጥ ምን የለም ኃይል የለም እንዴት ከባድ ነው ወንድሞችና እናቶች አስቡ ያረገዙ ሰዎችን አስቡ ሊወልዱ ደርሰው ጊዜው አቅም ሲጠፋ ኃይል ሲጠፋ ሐኪም ቤት እንኳን ይወጋል መርፌ መጥ የሚያመጣም ያፋፍም እየተባለ በቃ ከባድ ስለሆነ ማለት ነው በቃ ለኛ ግን እግዚአብሔር መንፈስ ተሰጥቶናል እግዚአብሔር ስም የተመሰገነ ይሁን ይሄ የእግዚአብሔር መንፈስ አቬለብል ነው